በምንም አይነት መንገድ ሩታ አጠገብ እንድትደርስ አልፈልግም። ጅቡ ከሌለ ውሻው ብሎ መጮህ ትርጉም ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናሌ ቤተሰቦች እንዴት ከረማችሁልኝ? በመላው ዓለም የምትገኙ ወገኖቼ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ደህና ናችሁ ቤተሰብዬ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። ያው በዓል መጣ ሲል ትንሽ ጠፋ ምለው ነገር አለ፣ ይቅርታ ጠይቃለሁ ማለት ነው። ትናንትና ሩታና አብርሽ ተገናኝተው ነበረ፣ ተከታትላችሁ ነበር። ዛሬም እንዲሁ መተዋል ማለት ነው። እንግዲህ አብርሃም ልጁን ይዛ ወደ ውጪ እንደምትወጣ መረጃውን ሲሰማ አሁን ላይ እሷን ለማስቀረት በጣም እያለሳለሰ ነበረ የመጣው፣ ትላንትም ዛሬም እንደተከታተላችሁት ማለት ነውና ያው ትክክለኛ ነገሩን ስናይ ማለት ነው አብርሃም የሄደበት መንገድ በርግጥ አሁን ላይ ልጅ ከተወለደ በኋላ ትንሽ ያላራል ጉጉት ነገር አለ። በፊት ላይ ያላየነውን የልጅ እንክብካቤ የእናትን እንክብካቤ ሳናይ አርግዛ የነበረች ሚስቱን እንኳን ለአንድ ቀን ሲንከባከባት በስህተት ሳናይ እቺ ልጅ በብዙ ፈተና ውስጥ አልፋ ወለደች። ከዛም በኋላ ደግሞ ቢያንስ ማለት ነው ቤተሰብ ቢያንስ እንደዋላ አይደል ትንሽ የልጅ የሆነ ውስጡ ፍላጎት ቢኖር ኖሮ አሁን ከተወለደ በኋላ ብቻ አይደለም በፊትም ሊያሳየን ይገባ ነበር። ነገር ግን ያ ሁሉ ነገር አልሆነም፣ እንደድል ሆነና ማለት ነው። ይሄም ህፃን ተወለደ እንግዲህ። እሺ አሁን ላይ ደግሞ እሱ ከሄርሜላ ጋር ላይፉን ማስቀጠል ይፈልጋል አይደለ? ስለዚህ ለምንድነው አሁን ላይ ሩታም ማለት ነው አገር ተቀመጪ ከሀገር ውጪ ከሀገራት ውጪ የሚላት? እሱ መብት ኖሮት ነው አይደለ? ላይፉ ላይ ሌላ ሚስት ተደርቦ ይሄንን ህይወት እያስቀጠለ ያለው። አሁን ላይ ደግሞ ፍቺ አድርገዋል አይደለ? ስለዚህ ልጇ እስኪያድግ ድረስ እናቱ ጋር የመቀመጥ መብት አለው። ህጉም እንደዛ ነው። ግን ደግሞ ከሀገር ስትወጣ እሷ ወይም ሌላ ላይፍ ትጀምራለች ብሎ ፈርቶ ይሆናል እንጂ እኔ ሙሉ ለሙሉ አብርሃም የልጅ ፍቅር ኖሮት ነው የሚለው ያጠራጥረኛል። ምክንያቱም በፊት ያላየውበትን የልጅ ፍቅር እንዴት አድርጎ ያመጣዋል? በእኛ ህሊና አብርሃም ለልጅ ፍቅር ሲኖረው አይተናናቅም። ስቲል እርጉዝ ሚስቱ እንደመጀመሪያ እርግዝናዋ ላይ የሆነ እንደው በስተት ብያቸዋለሁ በድጋሚ ምንም አይነት እንክብካቤ ሲያደርግላት አላየንም። ስለዚህ አሁን ላይ ልጅ ቢል እኔ ኖርማሊ ይሆናል አይደለ እንዴ ዝም ብሎ ለቀቃት እንዳይባል ነገር ነው የመሰለብኝ። ከዛ ባለፈ ደግሞ ሩታ ሁሉ መከራና ችግር አሳልፋ በምን አቅሟ ነው አብርሃምን የምታምነው? ምንም የፈለገ ነገር ቢያደርግላት ማለት ነው በምን ልታምነው ትችላለች? ቤተሰብዬ ሰላሜን አጥቻለሁ እዚህ ሰላም የሚነሳኝ ብዙ ሰው አለ ትበል እንጂ እንደተጨባጭ ዋናው ከዚህ ሀገር የመውጫዋ ምክንያት ካንተ ጋር የተለያየችበት ኬዝ በጣም ከባድ ስለሆነ እዚህ ሆና ደግሞ ብዙ የሚያቆስላትም ነገር ስላለ ሜቢ ደግሞ ራሷን መቀየር የምትችለው በስራ ሌላ ቦታ ሄዳ ልጇን እያሳደገች መሆኑን አምናበት ነው። ስለዚህ ማለት ነው አሁን ላይ አንተ የምታረጋቸው አንዳንድ አለ አይደለ እሷን ለማሳመኛ የምትጠቀምባቸው ነገሮች ብዙም አያስኬዱም። ግን እሷ ደግሞ ልቧ ቆርጧል ለመውጣት ከሀገር። ሜቢ ትወጣለች አትወጣም እሱ የቀን ጉዳይ የሚፈታው ነው የሚሆነው ማለት ነው። ግን አንተ እና ቤላን ጠርተክ ሁለተኛ ሩታ እንድትናገሯት አልፈልግም፣ ሩታን ተናገራችሁ ማለት ልጄን ተናገራችሁ ማለት ነው ስትላቸው ነበረ። እሺ ከዚህ በፊትስ ሚስትክ የትዳር አጋርክ ያልካት ሴት በዛ ልክ በሴቶች ስትሰደብ አንተ በመታመጣቸው ሴቶች በጓደኞችክ ስትሰደብ የት ነበርክ? ልጅ ሲመጣ ብቻ ነው እንዴ ሩታን አሁን ላይ ከሀገር መውጣቷን ስታስብ ነው እንዴ ሪስፔክት የምታሳየው ማለት ነው? አብርሃም አየክ አንተ ከልብክ እውነተኛ ሰው አይደለክም። እውነተኛ ሰው ብትሆን ኖሮ ገና ሀ ተብሎ ሲጀመር አንተና ሩታ ህይወት ከጀመራችሁበት ቀንና ሰዓት ጀምሮ በትዳር ውስጥ ማንም እንዳይገባ ማንም ህላፊ ቃል ሩታን እንዳይናገር ማንም ሰው መጥቶ እሷን ዲስሪስፔክት እንዳያደርግ ተከላከለላት ነበር። አሁን ግን ያንተ የፈለካት ነገር ብቻ ስላለች ለዛ ጥቅም አላማ ማስፈጸሚያ ነው ያረክ ያለከው። በእርግጠኝነት ደግሞ አቤልና አብርሃም ከጀርባ ተነጋግረው ነው የመጡት። አሁን አንቺን ለማስቀናት ብለን ምናምን እንድትመለሽ ፈልገና አላለም። ይሄ ሁሉ ነገር የተከሰተው ስቲል ሩታን ለማስቀናት ነው አቤል። አረ በዚህ ልክ አንወሻሽ። እና አሁን ላይ አቤልም ልክ ወደ ራሱ ላይፍ ለመመለስ አስቧል መሰለኝ። ማለች ሶሊያና የምትባል ጓደኛውንም ሩታን ሄጂ ይቅርታ ጠይቃታለሁ የሚል ቪዲዮ ለቆ ነበር። እና ብቻ የምታደርጉት ነገር ሁሉ የሰው ህይወት እንዲብልሽት ሽተት አደርጉና የሆነ ሰዓት ላይ ጻድቅ ትጫወታላችሁ ማለት ነው። ይሄ ሁሉ ነገር እስኪፈጠር ልጆቹ ፍቺ እስኪፈጽሙ ድረስ እናንተ እሷን ለማስቀናት ነበር እንደዛ ስታረጉ የነበረው እስኪፋቱ ድረስ። ይሄ ውሸት ነው።
ሜቢ አሁን ሄርሜላ አብርሃም እንዲያውም ሰሞኑን ትንሽ ጋፕ ተፈጥሯል። ሜቢ ሩታን ለማሳመኛ ለጥቂት ጊዜ ጠፋ በይ ብለዋትም ነው እንጂ ሄርሜላ በታምር ከአብርሃም ስር አጠፋ። ስለዚህ አሁን ቢያንስ ከሀገር እንዳትወጣ ሩታ ለማሳመኛነት አንቺ ጥቂት ጊዜ ዞር በይ ከሚዲያ ላይ ብለዋት ነው። በነገራችን ላይ አብርሃም እናቷ ወድን ብትመለስ ሄርሜላ ማለት ነው ከዘመናት በኋላ በዩቲዩብ ቻናል ላይ ብትመጣ ራሱ ማንንም የሰራችውን ስራ የሚረሳላት ሰው የለም። በቃ ቺተር ሴት ነች። አንድ ጊዜ አክሰፕት አድርገናታል ጭንቅላታችን ውስጥ ማለት ነው። የትም ቦታ ብትሄድ ዘልዛላ የሰው ባል ያማገጠች ሴት እቺ ስሟ መቼም ልትፋቅላት አትችልም። በጎ ተግባር ስላላየን እሷ ጋር ማለት ነው። አሁን ላይ ግን መታችሁ ልክ ሩታን ለማስቀናት የጠቀማችሁበት ሲስተም እንደሆነ ለማስመሰል ይሄን ያክል በዚህ ልክ እንዲህ አይን ያወጣው ውሸት አትዋሹ። የተደረገው ነገር ታቅዶበት ሄርሜላና አብርሃምን አንድ ለማድረግ ነበረ። እሱም ደግሞ ራሱን መምራት የማይችል ሰው ስለሆነ የሚመሩት ጓደኞቹ እንዲሁም መሪ የሚጠመዝዙት ማለት ነው። አሁን ለአብርሃም ልክ በራስ ጠንካራ ሆነ እንደቆምክ ምናምን ለማስመሰል የሚሞከሩ ይሄ ጊዜያዊ ችግርህን ለመፍቻ ብቻ መጠቀም የለብህም ብዬ ነው የማስበው። ምክንያቱም ዛሬ ሩታም ነው ሁሉን ነገር እሷ ያሰበችውን እቅዷን በትተውለት ነክ ተመልሶ ያው ነው። ታስታውሳላችሁ ከዚህ በፊት አይ ቲንክ ከጽጌረዳ ጋር ይመስለኛል ከዚህ በፊት እንደዚህ አይነት ነገር ውዝግብ ማካከላቸው ተፈጥሮ በሴት ጉዳይ ሩታ ከሀገር ልትወጣ ስትል በስንት ሽምግልና ማለት ነው ሰላም ወረደና እሷን ጉዞዋን ተወቹ። ከዚህ በፊት ይሄ ነገር ተከስቷል። አሁንም ደግሞ በዚህ በኩል አሳምኖ ማያደርገውን ነገር ለጊዜው ብቻ የሷን ሐሳብ ለማስቀየሪያ ብቻ ተጠቅሞ የሆነ ሰዓት ላይ በነበረው ሙድ በነበረው ሁኔታ ከዛ በከፋ እንዲያውም ቢመጣባት አስቡ ምን ያህል እንደምትጸጸት ማለት ነው። እኔ ከዚህ በፊት ብያችኋለሁ ሩታ ከሀገር ብትወጣ ምንም ማለት እንዲያውም ወደ አዲስ የሆነ ህይወት ወደ አዲስ የሆነ የማታውቀው ዓለም ላይ የሆነ ብቻ አዲስ ህይወት አዲስ ነገር ነው የምትጀምረው። ግን ደግሞ ሩታ እዚህ ምንም ያጣችው ነገር የለም። ትላንትም ሲናገር የነበረው ሁኔታ እሷ ልክ ብታጣ የሆነ ነገር ብትቸገር እሱ እንደሚያስፈልጋት አርጎ ነው ሲናገር የነበረው። አብርሃም ቢገባክ አንተም የሆነ ሰዓት ምንም ላይኖርክ ይችላል። ምንም ነገር ዋስትና እንዳይኖርክ ምንም ነገር በዚህ ምድር ላይ ማለት ነው አለ የምንለው ነገር ነግ ላይኖር ይችላል። እና እሷ ላይ በጣም ጫና እንደማሳደር አይነት ነገር ስላየሁት ነው ማለት እሷ ካንተ በተለየ ሁኔታ እሷ ላይ የሚደርስ ነገር የለም። ሴት ስለሆነች ስለወለደች በጣም ላይፏ ሁሉ ምንም ሊመቻች እንደማይችል አድርጎ ነው ሲስል የነበረው። በኢኮኖሚም ደረጃ እሱ ለሷ እንደሚያስፈልጋት ነው ሲናገር የነበረው። እና ሩታ በእርግጠኝነት ማለት ነው በጣም ጠንካራ ሴት ስለሆነች ቤተሰብዬ ራሷን ተቋቁማ ልጇንም ትልቅ ደረጃ ማድረስ የምትችል ሴት ናት። በዚህ እተማመንባታለሁ። እና የሆኑ አይደል ጫና የሚመስሉ ልክ ከሱ በቃ ለማንም አስፈላጊ ሰው እንደሆነ አድርጎ ነው አብርሃም ራሱን የሚስለው። እንግዲህ ሩታታችን ማለት ነው ብዙ ግራቀኙን አይታለች። የሚጠቅማትን የሚጎዳትን ስለለየች አሁን ላይ ደግሞ አንተን ለማመን በጣም ስለተቸገረች በምንም ነገር ዋስትና ስለሌላት ለዛ ነው በሐሳቧ ጸንታ ያለችው ማለት ነው። እና ደግሞ ሌላው ነገር በጣም የገረመኝ ቤተሰብ ማለት ነው ሩታን ሰሞኑን እቺን ትላንትናና ዛሬ ቀን ማለት ነው የሆነ እንደማሽኮርመም ሲያስደርገው ነበረ። እሱ አይታችሁ ከሆነ ሰላምታው ራሱ ይለያል። ይሄ ደግሞ እንደው ሩቅ አትሂዱ ሄርሜላ እንደ ውሽማም ሆና እሱም ውሽማ ሆኖ በሩታ ላይ ቢመጡም እንደዚህ አይነት ቆሻሻ ድርጊት ፈጽመው ግን ቢያንስ ለሷ አይጨነቅም ለስሜቷ። መቼስ እሷ ሲጀመርም አይምሮ ያላት ሴት አይደለችም። ለሄርሜላኔ ተቆርቆሬ እንዳይመስላችሁ እዚህ ጋር ብሞት የማላረገው ነገር ነው። ለሄርሜላ ብሞት አላደርገውም መቆርቆር ማለት ነው። እና ግን ስታስቡ ለሩታ አንድ ቀን ማለት ነው ለስሜቷ ሳይጨነቅ የኖረ ሰው አሁንም ላይ ያያችሁስ ነው ከሄርሜላ ጋር ላይፍ ጀምሬያለሁ ብሎ ከሷ ጋር እንደፈለገ የሆነ ነበር አንድ ሰሞን። እና ዛሬ ላይ መጥቶ እንደገና ፈትቻታል ያላትን ሚስቱን እንደዚህ አይነት ነገር ሲያደርግ ቆንጆ ሆነሻል፣ ወፍረሻል፣ በዚህ ወተሻል ሲላት ዛሬም አይታችኋል። እንደዛው አይነት ተመሳሳይ ነገሮች ሰላምታው ራሱ ለየት ብሏልና ይሄን ሄርሜላ ስታይም እንደሚሰማት ብሎ ለራሱ እንደዋል አይደል ምንም በአግባቡ በክብር የመጣች ሴት ባትሆንም በብልግና የመጣች ሴት ብትሆንም አያችሁ ምን ያህል ለዛችም እንኳን ንቀት እንዳለው እዚህ ጋር ተረዱ ማለት። የሴት ክብር የሚባል እኮ አብርሃም ጋር የለም። የምሬን ነው ማለት ሴት ልጅን ቢያከብር እናቱን ቢወድ ኖሮ ሚስቱ ላይ ቺት ባላደረገ ነበረ። በማንም ላይ ማለት ከምንም በላይ እናቱን የሚወድ ወንድ ከእናት የተፈጠረ እህት ያለችው ወንድ ሴት ሌላ ሴት ላይ
ሄዶ ሚስቱን በዚህ ልክ እንደዚህ ያደርጋትም ነበር፣ አያሳዝናትም ነበር አይደል ቤተሰብ? ስለዚህ ለሄርሜላም እንኳን ክብር የለውም ነው እያልኳችሁ ያለሁት። ለምን ደግሞ እንደሆነ ታውቃላችሁ? ሄርሜላ አመጣጧ ራሱ ጥሩ ስላልሆነ ነው። አሁን ስቲል ምንድነው ያላትን ሁሉ ነው እሺ የምትለው። ሲገፋትም እሺ ነይ ሲላትም ተመልሳ ትመጣለች። አይታችሁ ከሆነ ይሄን የተፈጠረው በመሐከላችሁ ባለፈው ወደ ሩታ ከሄደ በኋላ አልፈልግሽም ሂጂ ካላ በኋላ ሄርሜላን እንደገና ደግሞ ነይ ሲላት ይቅርታ ሲላት ተንገብግባን የተመለሰችው። ስለዚህ ምንም አታመጣም ነው በቃ። እሱ አያችሁ ክብር የሚባል ነገር እንኳን የለውም ማለት እና ለነገሩ ምን ይገርማል የሄርሜላ እንደው ነገሩን ላንሳ ብዬ ነው እንጂ ከሩታ በላይ ክብር ያጣ ሰው የለም በእውነቱ። በትዳሯ ላይ እስኪ ዘሙትባት ድረስ ከባድ ጊዜን ያሳለፈችውና ይሄንን ይቅርታ የምትቀበል ሴት የለችም። በጣም ከባድ ነው የሚሆንባችሁ፣ በጣም ከባድ። ተራራ ለምን አይናድም? ለመቀበል አትችሉም ይሄን ጉዳይ። አሁን እኮ ጥፋቱ ዝም ብሎ በጸባይ ጉዳይ ቢሆን ወይም ደግሞ በብዙ አላደል ባልና ሚስቶች የሚጣሉበት ነገር የሚታረም ባህሪ ይሆናል። ይሄ ነገር ጊዜ ብሰጠው ብትሉ በሌላ ጉዳይ ሜቢ ትለፋላችሁ እኮ። ግን ከትዳሩ ውጪ ሄደን ወንድ ግን ወደ ቤቴ መልሼ ይግዴን ለሚያረገብኝን በደል ሁሉ አሜን ብዬ ልቀበል ብላ የምትቀጥል ሴት መጨረሻ ላይ ሁሌም ተሰብራ ነው ቁጭ የምትለው። መቼም ቢሆን ጤነኛ የሆነ ማንነት አይኖረውም። አሁን ፊት ለፊት ላይ አብርሃም እንደዚህ የሆነ በጀርባ እንዴት እንደሚሆን አስቡት። ሜቢ አሁን እንደው ሁሉም ነገር አልፎ ከሩታ ጋር ሰላም እንኳን ቢያወርዱ እንደው አይታወቅም። አሁንም እኮ ወደፊት አይታወቅም ምን ሊፈጠር እንደሚችል። ግን በምን ይታመናል አብርሃም? ይሄ መልሱልኝ እናንተ። እንደው ቢሆን እንኳን አሁን እያወሩ ያሉት ስለ ልጅ ጉዳይ ነው ገብቶኛል። ግን እንደው አብረው ይመለሱ ቢባል ራሱ አሁን ሚዲያ ላይ እንደዚህ በግልጽ ያየነውን ነገር ተውትና ምንድነው የሚያደርገው መሰላችሁ? ድምጽ አጥፍቶ የሚፈልገውን ነገር ከማድረግ ከጀርባ በሩታ ላይ መሄድን ከማድረግ ውጪ እኔ አልፍም ነው ምለው። በግልጽ እንዲህ በአደባባይ እንደዚህ አይነት ነገሮችን ካየን አብርሃም በጀርባ በሩታ ላይ ብዙ ነገር ያደርጋል። ስለዚህ ለማመን የሚከብድ ረመጥ ውስጥ ነው ራሱን የከተተ። ወደፊት ምንም ማለት እኔ እንጃ ተስፋ ያለው ነገር እኔ አይታየኝም። በዚህ በጉዳዩ ከባድ ስለሆነ ለሌላ አይደለም። ቤተሰብ ሰው ብዙ ነገር ተደራርጎ ይታረቃል። ግን አሁን እሱ ባደረጋቸው ድርጊቶች ደግሞ እንዳይታመን ሆኗል። እንዳይታመን ሄርሜላና አብርሃምን አሁን የሚያምድ ሰው አለ ካረጉት ድርጊት አንፃር ምናምን። ሄርሜላም ሌላ ላይፍ ሊጀምር ብትል ይሄ እስካሁን ስታረግ የነበረውን ነገር እያየ ወንድ ለሷ ምንም አይነት ሪስፔክትም ወይም እምነት አይኖረውም። አብርሃምም እንደዛው ሜቢ እሱ የምትመስል ሴት ትመጣ ይሆናል ጊዜያዊ ላይፍ ምናምን ይሄ ማይረባ ትርክምርኪ ላይፍ ሊኖር ይችላል። ግን ደግሞ ጤነኛ የሆነ ማንነት አይኖረውም። ስለዚህ ቤተሰብዬ ማለት ነው ሩታ በውሳኔዋ ጸንታ ሄዳለች። እንግዲህ አቤልም መጥቶ ይቅርታ እንግዲህ ያው ከዚህ በኋላ በመሃል አልገባም እመኚኝ አንቺ ብቻ ተመለሺ አትጂ ከወደ ውጪ ምናምን የሚል ነገር አምጥቷል። ሁሉም እዛ ያሉት እንዳለ አስመሳዮች የምሬን ነው። እና አብርሃም ከሩታ በላይ ለራሷ የሚያቀላት የለም። ግን ደግሞ አንተ የሄድክበት መንገድ ነው አንቺ ልጅ እንደዚህ አይነት ነገር ውስጥ እንድትገባ ያረጋት። ሰበብ የምታረጊው ጓደኞቼን ነው እኔን ነው የምትላት እንዴ? አሁን ምንም እንዳልተፈጠረ መስላችሁ የምትመጡት ነገር ደግሞ ይገርመኛል። ሩታ እኮ እስካሁን መቆየቱ ሀገር ውስጥ የምሬ ገና ድሮ ነበረ ድምጿን አጥፍታ ሁላ ብን ብላ ማለት መሄድ የነበረባት። ረመጥ ውስጥ እኮ ነበረች እቺ ልጅ። እንዲያውም ጋህድ ስለወጣ ሩታ ነገ እንደዚህ አይነት ፕሮሰስ ጀመረች እንዲመጣ እያሉ ሚዲያ ላይ ስለሚያወጡባት ነው እንጂ እቺ ልጅ እኮ ድምጿን አጥፍታ መውጣት ትችላለች ከፈለገች። በጣም ወረደም ግን አብርሃምን ያመነ ጉም እንደዘገነ ነው የምቆጥረው እኔ ቤተሰብዬ። አሁንም ቢሆን ለምን እንደዚህ እንደማያለሳልስ ባላቅም ሜቢ ለልጁ እንድትቀር አይነት ሀሳብ ሊሆን ይችላል። ብቻ ግን እንጃ ቤተሰብዬ፣ እስቲ የተሰማችሁን ሀሳባችሁን በኮሜንት አስቀምጡልን። በተለያዩ ቤቶች የተለያየ ቪዲዮ ሲለቀቅ ነበር። አንድ ደግሞ ሩታ ፈልጌ ብሎ ከውጪ ይመጣልች በሳቅ ገሎኛል ማለት ነው። የምሬ ነው ቤተሰብ ሲያዩት ምናምን ቆንጆዬ ነገር ነው። ከኤሮፕ የመጣል አይደለ ቀጭን እንትን ነው የሚመስለው፣ ዲያስፖራ ነው የሚመስለው። ግን መጀመሪያ ያው እንግዲህ ሩታችንን ስትበደል ስለኖረች እኛ አሁን ላይ ሂድ ከዚህ ምናምን አንልማ። አዎ እንኳን ደህና መጣ ነው የምንለው። ለምን መሰላችሁ? ውስጣችን ብስጭት ስላለ ማለት ነው። እና ቪዲዮውን እስከ መጨረሻ ስከታተለው ቤተሰብ የሆነ ልጁ ጋር ማለት ነው ከልክ ያለፈ ጉራ አለ ማለት ነው። ጉራ አይገልጸውም። አንደኛ ነገር እኔ ወንድ ልጅ ቆንጆ ነኝ ምናምን ሲል አይ ይከብዳል፣ ይደብራል። ምንድነው እንዴ ወንድ ልጅ አይደለ እንዴ አንተ? እንደዚህ አይባልም።
እንዴ ወንድ ልጅ ቆፍጠን ካለ ይሆናል አይደለ? ግርማ ሞገስ ካለው ስብዕና ካለው በቂ ነው። መልክ ምናምን ምን እሷ ያንተ መልክ በጥብጣ ተጠጣ። ሲቀጥል ደግሞ ከሩታ ጋር እናወራለን ብሎ ስሟን ሊያስጠፋ ተው እንጂ። ነገ እኮ ማለት ነው የነገር ከራር ብሎ ከቀጠለ ሩታም ደግሞ በቪዲዮ ትመጣለች ሀሳቧን ለመግለጽ እና ወንድማችን ሩታ በትዳሯ ላይ ሌላ ነገር ነበራት ብሎ ሰው እንዲያወራ አታድርግ። መንገድ አትክፈት እንዴ አንተ ማን ይላከ? ኬርሜላ ነች እንዴ ላከችክ? እና በኪሱ ነው የሚተማመነው። ደግሞ ይሄ ደግሞ የከፋ ነው። በኪሱ ገንዘብ አለኝ ምናምን እኔ ቆንጆ ነኝ እንዲህ እያለ ምናምን ሲያወራ በቃ አይ አንተ ሩታን ፈልገህ የመጣው በጀመርክበት አቅጠኖ ብዬ እንግዲህ በልቤ ተመኘው ማለት ነው። ለማንኛውም ግን ሩታን አግኝተው ማለት ነው ይሄ ልጅ እኔ ምን ሊያወራ እንደሚችል አላውቅም። እኔ እንጃ ብቻ ግን አፍቃሪ ነኝ ብሎ መጥቷል ማለት ነው። ከኤሮፖች ጉድ የሆነ ቦታ ግን ይሄ ልጅ አይቼዋለሁ። ጊዜ ለኩሉ አሁን በሆነ ቦታ ላይ እናገኘዋለን አይቀርም፣ የሚፈለፍሉ ልጆች ስላሉ ማለት ነው። ቤተሰብዬ እንግዲህ ዛሬና ትላንትና የተለቀቀው ቪዲዮ ላይ ሀሳቤን በዚህ ልክ ሰጥቻለሁ። የተሰማችሁን በጨዋነት ሀሳባችሁን በኮሜንት አስቀምጡልኝ ፕሊስ። ቤተሰብዬ ላይክ እያደረጋችሁልኝ አግዙኝ። ታውቃላችሁ ኢትዮጵያ እንዳለውና ተደራሽ እንዲሆን ላይክ አድርጉልኝ። ስለነበረን ቆይታ ክብረት ይስጥልን። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቸር ቆዩ። እወዳችኋለሁ። ባይ ባይ።